ሰላም ተማሪዎች እንዴት ናችሁ? ዛሬ የምናወራው ዩኒት 7 የጂኦግራፊ ትምህርት ዩኒት 7ን የ11ኛ ክፍልን ነው የምናወራው። ምን የሚለው ቶፒክ ነው? ዩኒት 7 ምን ይላል? ጂኦግራፊክ ኢሹስ ኤንድ ኮንሰርንስ ይላል። እንግዲህ አሁን በዚህ ቻፕተር ላይ የምናወራው ስለምንድን ነው የሚለውን ነገር ትንሽ እናውራ። ጂኦግራፊ ሲባል አይምሯችን ላይ የሚመጣው ወንዝ፣ ተራራ፣ ካርታ ምናምን ነው አደለ? ስለዚህ ጂኦግራፊ ማለት ኖት አባውት ካርታ ብቻ አይደለም፣ ስለ መልክዓ ምድር ብቻ አይደለም። ጂኦግራፊ እለት እለት ሰዎች ሆነን ስለምናሳልፋቸው ቻሌንጆችም ኮንሰርን ያደርጋል። ስለዚህ በዩኒት 7 የምናየው ጂኦግራፊክ ኢሹስ ኤንድ ኮንሰርንስ በሚለው ስለ ፖፕሌሽን፣ ስለ ፋሚሊ በደንብ ስለ የህዝብ ቁጥር ሲጨምር ስለሚያጋጥሙን ቻሌንጆች፣ እለት እለት በሶሳይቲ ውስጥ ስላሉ ችግሮች፣ ስለ ድርቅ፣ ስለ ፈመናይም ማለት ነው እና ስለተለያዩ ቻሌንጆች በደንብ የምናወራበት ቻፕተር ነው የሚሆነው። ስለዚህ ጂኦግራፊ ኢዝ ኖት አባውት ላይክ እንዳልኳችሁ ስለ ካርታ እና ስለ መሬት ምናምን ብቻ አይደለም ማለት ነው። ስለዚህ ራሳችሁን አዘጋጁ። ቻፕተር 7 ላይ በደንብ ዲፕ ዳውን ገብተን ማህበረሰብ ውስጥ ቻሌንጅ ስለሚፈጥሩ ነገሮች፣ ስለ ፖፕሌሽን ግሮዝ፣ ስለ የህዝብ ቁጥር ሲጨምር ስለሚፈጠሩ ነገሮች፣ ስለ ፐርስፔክቲቭ በደንብ የምናይበት ቻፕተር ነው የሚሆነው። ቀጥታ ወደ ቻፕተሩ ነው የምወስዳችሁ። ዛሬ የዩኒት 7ን ፓርት 1 ነው የምናየው። ዩኒት 7 ጂኦግራፊክ ኢሹስ ኤንድ ኮንሰርንስ የሚለውን ቻፕተር ነው አሁን ላይክ የምናጠናው ማለት ነው። ስለዚህ 7.1 ላይ ስንመጣ ፖፕሌሽን ግሮዝ ሪሌትድ ቻሌንጅስ ኢን ዴቨሎፒንግ ካንትሪስ ኤንድ ሪሜዲያል ሜዥርስ የሚለውን ቶፒክ የመጀመሪያውን ቶፒክ ነው የምናየው። በተቻለ መጠን ለፈተናችሁ እንዲቀላችሁ ሲምፕል በሆነ ዌይ ለማስረዳት ነው መሞክረው። የመጀመሪያው the population growth related challenges የሚለውን ነው የምናየው። እንግዲህ ፖፕሌሽን ግሮዝ በሚያደርግበት ጊዜ ወይንም ደግሞ የህዝብ ቁጥር በሚጨምርበት ጊዜ ምን አይነት ቻሌንጆች ሊያጋጥሙን ይችላሉ ወይንም ደግሞ ፌስ እየተደረጉ ያሉ ችግሮች ምንድን ናቸው የሚለውን በዚህ ርዕስ ውስጥ እንመለከታለን ማለት ነው። higher population growth rates in the more developing countries were reached many years ago ምን ይላል እዚህ ጋር? በጣም ከፍተኛ የሆነ የህዝብ ቁጥር መጨመር ዴቨሎፕድ በሆኑ ካንትሪዎች ውስጥ ማለትም ሞር ዴቨሎፕድ የሆኑ ካንትሪዎች የምንላቸው አሁን በጣም ያደጉ የበለጸጉ ሀገራት የምንለው ላይክ አሜሪካ፣ ኢሮፕ ላይ ላይክ ኤርሊ በጣም ብዙ ሀይ የሆነ ፖፕሌሽን ግሮዝ ሬት ነበረ ከብዙ ዓመታት በፊት ማለት ነው። the natural growth rate has been continuously declined in those countries for numerous decades በቃ አሁን ከዚህ ጥቂት አስርት ዓመታት ጥቂት የማይባሉ አስርት ዓመታት ወዲህ ግን በእነዚህ በበለጸጉ ሀገራት የሚታየው የህዝብ ቁጥር መጨመር ምን እያደረገ ነው? እየመጣ ያለው እየቀነሰ ነው ወይም ዲክላይን እያደረገ ነው ማለት ነው። the highest population growth rates in developing countries on other hand we are experienced from 1960 to 1990 ነገር ግን አሁን እያደጉ ባሉ ሀገራት ደግሞ ስንመጣ ወይም ደግሞ ይሄ ፑር ካንትሪ የምንላቸው ወይም ዴቨሎፒንግ ካንትሪ የምንላቸው ላይክ አፍሪካ፣ ሚድል ኢስት ላይ ያሉ ገና በማደግ ላይ ያሉ ወይንም በድህነት ውስጥ ያሉ ሀገሮች ግን ሀይ የሆነ ፖፕሌሽን ግሮዝ ወይንም ደግሞ የህዝብ ቁጥር እድገት እያሳዩ ያሉት ከመቼ ጀምሮ ነው? ላይክ ቢትዊን ከ1960 እስከ 1990 ባለው ጊዜ ውስጥ ነው ማለት ነው። Yet, population growth rate has been failing in all countries for the last 20 years. ነገር ግን ባለፉት 20 ዓመታቶች ውስጥ በሁሉም ሀገራት ማለት በሚቻል ደረጃ ፖፕሌሽን ምን እያለ ነው እየሄደ ያለው? የህዝብ ቁጥር እየቀነሰ ነው የሚሄደው። Nevertheless, the highest population growth is predicted to happen in developing country ቢሆንም የህዝብ ቁጥር ባለፉት 20 ዓመታቶች ውስጥ እየቀነሰ ነው የመጣው ብንልም ለወደፊቱ ግን ፕሪዲክት የምናደርገው ወይም የምንገምተው በማደግ ላይ ያሉ ሀገራት ላይ አሁንም የህዝብ ቁጥር እየጨመረ እንደሚሄድ ነው የሚያሳየን ዳታችን የሚያሳየን ማለት ነው። this will probably worsen the poverty levels in those countries ይሄ ደግሞ የህዝብ ቁጥር መጨመሩ ደግሞ ምንድን ነው የሚያመጣው ስንል በነዛ ደሃ ሀገሮች ውስጥ ያለውን የድህነት መጠን እንደገና ሊያባብሰው ይችላል ተብሎ ይገመታል ማለት ነው። ይገመታል ምክንያቱም እንደምታውቁት ፖፕሌሽን ጨመረ ማለት ዲማንድ መጨመር አለበት። ዲማንድ ጨመረ ማለት ሰፕላይ መጨመር አለበት። ፍላጎት እየጨመረ ነው የሚሄደው። ስለዚህ
ፖፕሌሽን በጨመረ ቁጥር በነዛ ሀገሮች ውስጥ ያለው ድህነት እየተባባሰ ነው የሚሄደው ማለት ነው። ዚስ ሲቹዌሽን አድ ስትረስ ኦን ቤዚክ ኢኮኖሚክ ኤንድ ሶሻል ሰርቪስስ። ይሄ ላይክ የህዝብ ቁጥር መጨመሩ ተጽዕኖ የሚያመጣው ምን ላይ ነው ብለን ብናይ ለምሳሌ ሄልዝ ላይ ሊሆን ይችላል፣ ኤዱኬሽን ላይ ሊሆን ይችላል፣ ኤንድ ኢንቫይሮንመንት ዴቨሎፒንግ ካንትሪስ። ሄልዝ ስንል ለምሳሌ ጤና በጣም አስቸጋሪ ነው የሚሆነው። ለምን? የህዝብ ቁጥር በጨመረ ቁጥር የጤና ተቋሞች እስካልጨመሩ ድረስ በጣም ብዙ ህዝብ ማስተናገድ አይችሉም። ኤዱኬሽን ላይም ስትመጡ እንደዛ ነው። ጥራት ያለው ኤዱኬሽን መስጠት እየከበደ ነው የሚመጣው የህዝብ ቁጥር በጨመረ ቁጥር። እንደገና ደግሞ ለመኖሪያ ብለው ደን ይጨፈጨፋል። በጣም የሎት ኦፍ ችግሮች ይፈጠራሉ። ስለዚህ ይሄ ነገር ስትረስ ያመጣል ማለት ነው። ምኑ ላይ? ይሄ ድህነቱን እንዲባባስ ያደርጋል፣ ወይንም ደግሞ ኢኮኖሚው ላይ ስትረስ ጫና ይፈጥርበታል ማለት ነው። ስለዚህ ከባድ ነው። ፍሮም ዘ ዴቨሎፒንግ ካንትሪስ ላይክ ሰብ ሳሃራን አፍሪካ ዊል ፌስ ዘ ሞስት ራፒድ ሬት ኦፍ ፖፑሌሽን ግሮዝ ኢን ዘ ካሚንግ ዲኬዝ ካሚንግ። እና ከነዚህ ሀገራቶች ውስጥ ደግሞ ሰብ ሰሃራን የምንለው ወይንም ደግሞ ከሰሃራ በታች ያሉ ሀገራቶች አሁን በቀጣይ ዓመታት ውስጥ ከፍተኛ የሆነ የህዝብ ቁጥር መጨመር ያስተናግዳሉ ተብሎ ይጠበቃል ማለት ነው። ሞስት ራፒድ ፖፑሌሽን ኢንክሪዝስ ዱሪንግ ዘ ካሚንግ ዲኬድስ አር ኦልሶ አስዩምድ ቱ ኦከር ኢን አርባን ኤሪያስ። በብዛት ይሄ የህዝብ ቁጥር መጨመር ደግሞ ይከሰታል ተብሎ የሚታሰበው ያው በከተሞች ውስጥ ነው ማለት ነው። እነዚህ ዴቨሎፒንግ ካንትሪስ ወይንም ደግሞ በማደግ ላይ ያሉ ሀገራት ከተማዎቻቸው ላይ የህዝብ ቁጥር በጣም ይጨምራል ተብሎ ይታሰባል። ዘ ኢንክሪዝ አርባን ፖፑሌሽን ኦቨርካምስ with more challenges and prospects። ስለዚህ ይሄ በአርባን ወይንም ደግሞ በከተማዎች ላይ ደግሞ የህዝብ ቁጥር መጨመር ደግሞ ራሱን ችሎ የተለያዩ ችግሮችን ይዞ ነው የሚመጣው። ስለዚህ በዴቨሎፒንግ ካንትሪ ውስጥ አሁን ለወደፊቱ የሚጠበቀው የህዝብ ቁጥር መጨመር አዜ ቻሌንጅ ነው የምናየው። ምክንያቱም በጣም እንዳልኳችሁ ሄልዝ ላይ ኤዱኬሽን ላይ ኃይለኛ የሆነ ስትረስ ይፈጥራል ኢኮኖሚው ላይ። ስለዚህ ድህነት እንዲባባስ ያደርጋል ብለን እናስባለን ማለት ነው። ሶ አሁን ደግሞ እስቲ ጀነራል አድርገን እንየው። ጀነራሊ ፖፑሌሽን ፕሬዠር ኤንድ ራፒድ አርባናይዜሽን ኢን ዴቨሎፒንግ ካንትሪ ውድ ፕሮባብሊ ሪዛልት ኢን ሰርቪስ ሶሾ ኢኮኖሚክ ኤንድ ኢንቫይሮንመንታል ቻሌንጅስ። እንደነገርኳችሁ ኢንቫይሮንመንታል ቻሌንጅ ያመጣል፣ ኢኮኖሚው ላይ ቻሌንጅ ያመጣል። እስቲ እንያቸው ማለት የሚመጡ ቻሌንጆችን እንያቸው። የመጀመሪያ ራፒድ የሆነ ኢንቫይሮንመንታል ቼንጅ ነው። ይሄ ማለት ኢንቫይሮንመንቱ በጣም ራፒድሊ ወይንም ደግሞ በፍጥነት ነው የሚቀየረው። ለምን? ላንድ ዲግራዴሽን ይፈጠራል። እንዳልኳችሁ ደኖች ከተጨፈጨፉ መሬት በተፈጥሮ ያለውን እንትን እያጣ ነው አይደለም የሚሄደው። እንደገና ደግሞ የአየር ብክለት፣ ሰው በዛ ማለት ፋብሪካዎች ይበዛሉ። የተለያየ የሚበክሉ ነገሮች ኢንቫይሮንመንቱ ላይ እየበዙ ነው የሚሄዱት። ስለዚህ እነዚህ ሁሉ በሚፈጠሩበት ጊዜ ደግሞ ኢንቫይሮንመንታችን በፍጥነት እየተቀየረ ነው የሚሄደው። ወደ ምን? ወደ ኔጌቲቭ ነገር እየተቀየረ ነው የሚሄደው። ሌላው ባዮዳይቨርሲቲ ሉዝ፣ ቅድም እንዳልነው ለሰዎች ለመኖሪያ ያሉ ኢንቫይሮንመንት ይጨፈጭፋሉ ምናምን። ስለዚህ በዛ ኢንቫይሮንመንት ላይ ያለው የብዝሃ ህይወት እየቀነሰ ይመጣል። ለምሳሌ ሃቢታት ዲስትራክሽን ቻፕተር 6 ላይ አውርተናል። እና ይሄ በተፈጥሮ አካባቢ ያለውን መልክ እያጣ ነው የሚሄደው። ለምን? በደን መጨፍጨፍ ሊሆን ይችላል፣ ወይንም ደግሞ ሰዎች በሚያደርጉት ልምምድ ያ አካባቢ በተፈጥሮ የነበረውን መልካም ነገር እየለቀቀ ስለሚሄድ ማለት ነው። ሌላው ኤክስቴንድድ አርባናይዜሽን የምንለው ያው አንዱ ከተማ በጣም ብዙ ሰው መያዝ ስለማይችል ምን እያደረገ ነው የሚሄደው? ኤክስፓንድ እያደረገ ነው የሚሄደው ማለት ነው። ወደ ሌሎች ኤሪያዎች ራሱ ኤክስፓንድ እያደረገ ነው የሚሄደው። ሌላው ክሮኒክ ፖቨርቲ ኤንድ ማልኒትሪሽን ይፈጠራል። ይሄ ማለት በጣም አደገኛ የሆነ ድህነት እና የምግብ እጥረት። አሁን ይሄኛውን በምናይበት ጊዜ ፉድ ኢንሴኪሪቲ የምንለው ነገር ይፈጠራል። ምክንያቱም ሰው በበዛ ቁጥር የምግብ አቅርቦት ከሌለ ፉድ ኢንሴኪሪቲ ይመጣል። ወተር ስኬርሲቲ የውሃ እጥረት ይፈጠራል ሰዎች በዛ አካባቢ ላይ በበዙ ቁጥር። እንደገና ደግሞ ሄልዝ ኤንድ ሪሌትድ ፕሮብለምስ
ለምንድን ነው ይሄ ደግሞ የሚፈጠረው? እንዳልኳችሁ የሆስፒታል አክሰስ ላይኖር ይችላል። ደግሞ በጣም ፖፑሌሽን ዴንስ በሚሆንበት ጊዜ ወረርሽኞች ይበዛሉ። ሶ ይሄ ደግሞ ምንን ያመጣል ማለት ነው? ሀይ የሆነ ሬት ኦፍ ሞርታሊቲን ያመጣል። ለምን ሰዎች ሕክምና በሚታመሙበት ጊዜ ሕክምና ካላገኙ ወዴት ነው የሚሄደው? ወደ ሞርታሊቲ የሞት ቁጥርን ይጨምራል ማለት ነው። ሌላው ትምህርት ላይ ቅድም እንዳወራ ነው ቤተር ኤዱኬሽን እንዳያገኙ እንቅፋት ይሆናል። ፍልሰት፣ ይሄ ኢሚግሬሽን የምንለው ከገጠር ወደ ከተማ ሰዎች በጣም ይፈልሳሉ። እንደገና ደግሞ የሃውሲንግ ኤንድ ሼልተር ሾርቴጅ ይፈጠራል፣ የመኖሪያ ቦታ እጥረት። ኢኒኳሊቲ፣ በሰዎች መካከል እኩልነትን ማስፈን አይቻልም። ምክንያቱም ሰዎች በጣም ብዙ በሆኑ ቁጥር ገቨርንመንትም ለመቆጣጠር እየተመቸው አይደለም የሚሄደው። ስለዚህ ኢንቫይሮንመንታል ቻሌንጆች አሉት። ትራንስፖርቴሽን እጥረት ይፈጠራል። ይሄ ሁሉ በዴቨሎፒንግ ካንትሪ ውስጥ ይሄ የፖፕሌሽን ግሮዝ በተለይ ደግሞ አርባን ኤሪያ ላይ ይሄ ፖፕሌሽን ግሮዝ በሚያደርግበት ጊዜ እንዳልኳችሁ በጣም የትራንስፖርቴሽን፣ የክላይሜት፣ የሄልዝ፣ የኢዱኬሽን ፕሮብሌሞች ይሄ ሁሉ ቻሌንጆቹን ይዞ ነው የሚመጣው ማለት ነው። ስለዚህ ፖፕሌሽን ግሮዝ የምንለው ነገር በጣም ሊታሰብበት የሚገባ ጉዳይ እንደሆነ ከዚህ ትረዳላችሁ ማለት ነው። አሁን ደግሞ የምናየው ሪሜዲያል ሜጀሮችን ነው። ምን ማለት ነው የሚለውን እስቲ the following are promising strategies to solve the challenges posed by growing population in the developing countries. አሁን ሪሜዲያል ሜጀርስ የምንላቸው ነገሮች ምንድን ናቸው? ስትራቴጂዎች ናቸው። አሁን ከላይ ያወራናቸውን ችግሮች ለመቅረፍ የምንጠቀምባቸው ስትራቴጂዎች ናቸው በዴቨሎፒንግ ካንትሪ ውስጥ ማለት ነው። ብሪንግ ፖፕሌሽን ዳይናሚክስ ኢንቱ ዴቨሎፕመንት አጀንዳ። ስለዚህ ይህንን የፖፕሌሽን ጉዳይ ወደ እድገት ወይንም ደግሞ ይሄ ዴቨሎፕመንት አጀንዳ ወደምንለው ነገር ማስገባት አለብን፣ ብሪንግ ማድረግ አለብን ማለት ነው። ሶ እስቲ እንያቸው ምንድን ናቸው እነዚህን ቻሌንጆች ሊያሻሽሉልን የሚችሉ ነገሮችን የመጀመሪያ ኢንሹሪንግ appropriate investment in human capital throughout the life course of citizens to realize the dividends of demographic transition. ስለዚህ የመጀመሪያው ለሰዎች ላይ ኢንቨስትመንት የሚደረገው ኢንቨስትመንት ነው። ለምሳሌ ሰዎች የተሻለ ኤዱኬሽን እንዲያገኙ፣ ቅጥር እንዲያገኙ፣ የጤና ሰርቪስ እንዲያገኙ ኢንቨስትመንቶችን ማመቻቸት ያስፈልጋል። ሌላው ደግሞ ፕሮሞቲንግ ሄልዚ ኤጂንግ ኤንድ ኢኮኖሚክ ዌልቢንግ ኢን ኦልድ ኤጅ። ሰዎች ትልቅ ከሆኑ በኋላ ወይንም ደግሞ ላይክ ኦልድ ኤጅ የምንለው ሽማግሌዎች ወይንም አዛውንቶች የምንላቸውን ላይክ ከሲስተሙ ማውጣት አይደለም፣ ምን ማድረግ ነው? ለእነሱ ሰፖርቲቭ የሆነ ኢንቫይሮንመንትን መፍጠር፣ እነሱን ደግሞ እዚህ ዲቨሎፕመንት ፕሮሰስ ውስጥ ኢንተግሬት እንዲያደርጉ ማድረግ። ለምን በጣም በእድሜ የገፉ ሰዎች ኤክስፒሪየንስድ የተማሩ ሊሆኑ ይችላሉ። ለዚህ ለሀገር እድገት የሆነ ኮንትሪቢዩት የሚያደርጉት ነገር አለ። ስለዚህ እነዚህን ሰዎች ምን ማድረግ? ኢንተግሬት ማድረግ፣ ማያያዝ ከሲስተሙ ጋር ማለት ነው። ሌላው ሲዩተብል የሆነ አርባን ፕላኒንግ ፎር ግሮዊንግ ፖፕሌሽን ምን ማለት ነው? በከተማ ውስጥ የከተማ ፕላን በምንሰራበት ጊዜ ስንሰራ አሁን ላለው ፖፕሌሽን ወይም አሁን ላለው ሕዝብ ብቻ ብለን አይደለም የምንሰራው። ሊጨምር ለሚችለው ግሮ ያደርጋል አይደለ? ፖፕሌሽን ያድጋል። ስለዚህ ያንን ያማከለ የከተማ ፕላኒንግ ኢንፍራስትራክቸር በሚሰራበት ጊዜ ለምሳሌ ትምህርት ቤቶች ሲሰሩ፣ ሄልዝ ሴንተር ሲሰራ፣ ሌሎች ተመሳሳይ ሰርቪሶችን በምንሰራበት ጊዜ እነዚህን ሊጨምር ይችላል ብለን የምናስበውን ፖፕሌሽን ምን እያደረገ ነው የሚሄደው? እያካተተ መሄድ አለበት ማለት ነው። ሌላው ጊቪንግ ስፔሻል አቴንሽን ቱ ቨልነራብል ፖፕሌሽን። ያ ማለት ምን ማለት ነው? ይሄ ቨልነራብል የምንለው ለጉዳት የተጋለጡ ማለት ነው። ቨልነራቢሊቲ ስንል ለጉዳት የሚያጋልጥ። አሁን ለምሳሌ ለነዚህ ስፔሻል የሆነ አቴንሽን መስጠት፣ ለምሳሌ ድርቅ፣ በምግብ እጦት፣ እንደገና ደግሞ በክላይሜት ቼንጅ የሚጎዱ ኢንቫይሮንመንቶች ላይ ምን ማድረግ? ፎከስ ማድረግ። ለምሳሌ ታስታውሳላችሁ አይደለ? በቴሌቪዥን ብዙ ጊዜ በቃ በቲክቶክ ምናምንም እየተላለፈ ነበረ። ቦረና የሚባል አካባቢ ላይ ድርቅ ገብቶ ከብቶች እየሞቱ፣ ሰዎች በምግብ እጥረት እየሞቱ ነው። ለምን? ያ ኢንቫይሮንመንት በተፈጥሮ ለድርቅ የተጋለጠ ስለሆነ። ስለዚህ
አንደኛው ሪሜዲያል ሜዥር ወይንም ደግሞ ይህንን ቻሌንጅ የምናሸንፍበት መንገድ ምንድን ነው? ስፔሻሊ የሆነ አቴንሽን መስጠት፣ ይሄ ለጉዳት ቨርነብል ለሆነ ነገር የተጋለጡ ኢንቫይሮንመንቶች ላይ ስፔሻል የሆነ አቴንሽን መስጠት ያስፈልጋል ማለት ነው። ሌላው ኢንሹሪንግ ኢንተርናሽናል ኔጎሽዬሽን ኤንድ ኮላቦሬሽን ኦን ሚግሬሽን አሞንግ ሶርስ ኤንድ ዴስቲኔሽን ካንትሪስ፣ ከሌሎች ሀገራት ጋር ኔጎሽዬት ማድረግ ወይንም ደግሞ ምንድን ነው ይሄ ፔር መፍጠር የሚለውን ነገር ማሰብ አለብን። like diagnosing the diversity of demographic situations and their varied implication ይሄንንም like የተጎዳ ኢንቫይሮንመንት ካለ ያንን ዲያግኖስ ማድረግ ማከም ኢንቫይሮንመንታችንን ለምሳሌ like አረንጓዴ አሻራ ተብሎ እየተተከለ ነበር አይደለ? የተጨፈጨፉ ደኖች የተመለሱ ነበር። እንደዛ ማድረግ እንደገና ደግሞ ይሄ ፋሚሊ ፈርቲሊቲ ፓተርናችን ላይ ሴቶች እንዲማሩ በቃ ፕሮዳክቲቭ እንዲሆኑ እነሱን መርዳት፣ ለሲቲዝኖች ደግሞ ኢኳል የሆነ ኦፖርቹኒቲ መስጠት። ለምሳሌ ኢኳል የሆነ ኢምፕሎይመንት ፌር አክሰስ ቱ ኢምፕሎይመንት የምንለው ለቅጥር ሁለት ሰዎች አብረው ከሄዱ ለሁለቱም ኢኳል ኦፖርቹኒቲ ሰጥታችሁ እነሱን ፈትናችሁ ወደ ስራ መቅጠር። አያችሁ፣ በዘመድ ምናምን አይደለም ማለት ነው። ኤንድ ሶሾ ኢኮኖሚክ ቤኔፊትስ ማህበረሰቡን በኢኮኖሚ ተጠቃሚ የሚያደርጉ ነገሮችን መገንባት። ስለዚህ እነዚህ አሁን ያነሳናቸው ነጥቦች ቢያንስ በጣም ብዙ ነጥቦች አንስተናል። ቢያንስ ወደ 9 ነጥቦች አንስተናል። ኢንቨስትመንት ብለናል። ኢንቨስት ማድረግ ኢዱኬሽን ላይ፣ ሰርቪስ ላይ፣ ሄልዝ ላይ ብለናል። ኤጂንግ የሄዱ ሰዎችን ደግሞ ከዲቨሎፕመንት አጀንዳ ጋር ኢንተግሬት ማድረግ ብለናል። አርባን ፕሮፐር የሆነ ፕላኒንግ መሰረተ ልማት ዝርጋታ ላይ ይሄ የሚያድገውን ፖፑሌሽን ኮንሲደር ያደረገ ነገር መሆን እንዳለበት፣ ቨልነራብል ግሩፖች አቴንሽን እንደሚያስፈልጋቸው፣ ኢንተርናሽናል ኔጎሽዬሽን ዓለም አቀፍ የሆኑ ግንኙነቶች ላይክ እነሱ እንደሚያስፈልጉ አውርተናል። ፈርቲሊቲ ፓተርኖቹን ቼንጅ ማድረግ፣ ኢኳል ኦፖርቹኒቲ ለዜጎች መስጠት፣ እነዚህ ሁሉ ይሄንን የሚመጣውን ቻሌንጅ ለመቋቋም እንደ ሪሜዲያል ሜዥር የምንወስዳቸው ናቸው ማለት ነው። ሶ ይሄኛውን ቶፒክ በዚህ እንጨርሳለን። አሁን ደግሞ የምናየው ስለ ፋሚሊ ሳይዝ፣ ኤዱኬሽን ኤንድ ኢንካም ኦፍ ፋሚሊስ የሚለውን ነው ማለት ነው። ሶ ከምንድን ነው የምንጀምረው? ከፋሚሊ። ኦኬ፣ ፋሚሊ ማለት ምን ማለት ነው? ፋሚሊ ማለት ኦኬ፣ ስለዚህ ፋሚሊ ማለት family refers to the members of households who have kinship or blood relationship and or other bond together through marriage ማለት ነው። ስለዚህ ፋሚሊ የምንለው ነገር ምንድን ነው? አሁን ስለ ፋሚሊ ስለ ሃውስሆልድ ምናምን ልናወራ ነው። ስለዚህ ፋሚሊ ወይንም ደግሞ ቤተሰብ እንደምታውቁት ምንድን ነው ማለት ነው? በአንድ it's a member of household ነው። በአንድ ቤት ውስጥ የሚኖሩ ሰዎች ናቸው። ምን ያላቸው ናቸው? ኪንሺፕ ወይንም ደግሞ ዝምድና ወይንም ደግሞ የደም ግንኙነት ያላቸውን ሰዎች ምን እንላቸዋለን? ኦር ደግሞ ቦንድ ቱጌዘር ትሩ ሜሪጅ። ስለዚህ ፋሚሊ ማለት ምን ማለት ነው? ኪንሺፕ ምንለው ወይንም ደግሞ ይሄ ዝምድና በደም የተዛመድን ስንሆን ወይንም ደግሞ በትዳር ቦንድ ያደረጉ ሰዎች ምን ማለት ነው? ቦንድ ቱጌዘር ትሩ ሜሪጅ ያደረጉ ሰዎች ያሉበትን ምን እንለዋለን? ፋሚሊ እንለዋለን ማለት ነው። በውስጡ ምንን ይዛል? ኢት ኢንክሉድ ሪሌትድ ኢንዲቪዥዋል ፓረንትስ ወላጆች፣ ቺልድረንስ ላይክ ልጆች፣ አውንት፣ አንክል፣ አክስት፣ አጎት፣ ግራንድ ፓረንትስ እያንዳንዱ በደም ዝምድና ያለው ሰው በደም የተዛመደ ወይንም ደግሞ በትዳር የተዛመደን አካል ምን ብለን እንጠራዋለን? ፋሚሊ ብለን እንጠራዋለን ማለት ነው። ሶ ይሄ ፋሚሊ ምን እንከቨር ያደርጋል ብለን ስናይ ሜሪድ ካፕልስ ዊዛውት ቺልድረን፣ ሁለት ሰዎች ተጋብተው ልጅ ከሌላቸው፣ ሜሪድ ካፕል ዊዝ ዋን ኦር ሞር አንሜሪድ ቺልድረን፣ የተጋቡ ሰዎች ልጆች አሏቸው። እነዚህ ልጆች ግን አሜሪድ ናቸው ወይንም ደግሞ ገና ያላገቡ ልጆች። ስለዚህ ሁለት የተጋቡ ልጆች ካልተጋቡ አንድ ወይም ከዛ በላይ የሆኑ ልጆቻቸው ጋር ኤንድ ዋን ፓረንት ዊዝ ዋን ኦር ሞር አንሜሪድ ችልድረን፣ ወይም ደግሞ ሁለቱ ሰዎች አብረው ካልሆኑ ማለትም ወይ አባት ወይ እናት ዋን ፓረንት ማለት ነው። ኦር ሞር አንሜሪድ ኦር ሞር አንሜሪድ ችልድረን ከአንድ ወይንም ደግሞ ከዛ በላይ የሆነ ያላገባ ልጅ ጋር በሚኖርበት ጊዜ እሱን ደግሞ ምን እንለዋለን? ኒውክሊየር ፋሚሊ። ኒውክሊየር ፋሚሊ ማለት ምን ማለት ነው? አንድ ወላጅ፣ አንድ ብቻ ወላጅ ዋን ፓረንት ዊዝ ዋን
አንድ ወላጅ ከአንድም ሊሆን ይችላል ከአንድም በላይ ያላገቡ ልጆቹ ጋር በሚኖርበት ጊዜ ኮንሰፕት ኦፍ ኒውክሊየር ፋሚሊ ወይም ስሞል ፋሚሊ የምንለውን ዲፋይን ያደርግልናል ማለት ነው። ስለዚህ ፋሚሊ የምንለው በውስጡ ከበር የሚያደርገው ምንድን ነው? የተጋቡ ካፕሎች ልጅ የሌላቸው ሁለት ሰዎች ሊሆኑ ይችላሉ። ተጋብተው ያላገቡ ልጆች ያላቸው ሊሆኑ ይችላሉ። ወይም አንድ ፋሚሊ ሜምበር ሆኖ አንድ አባት ወይ እናት ሆኖ ካላገቡ ልጆቹ ጋር በሚሆንበት ጊዜ ፋሚሊ ይሄንን ሁሉ ከቨር የሚያደርግ ነው ማለት ነው። ሶ ያ ነው ፋሚሊ ማለት። ሃውስሆልድ ማለት ደግሞ refers to a group of person who are living together and make common supplies, food, shelter and other essentials required for living. It may compromise people with no blood or marriage relationship but share similar shelter or housing units. ስለዚህ ሃውስሆልድ የምንለው ደግሞ ምንድን ነው? ኢትስ ግሩፕ ኦፍ ፒፕልስ ናቸው፣ ሰዎች ናቸው አብረው የሚኖሩ ኮመን የሆኑ ሰፕላይ አቅርቦት የምግብ ቤቱን ተጋርተው አንድ ላይ የሚኖሩ ሰዎች ናቸው ሃውስሆልድ የሚባሉት። ኢት ሜይ ኮምፕሮማይዝ ፒፕል ዊዝ ኖ ብለድ ኦር ሜሬጅ ሪሌሽንሽፕ በት ሼር ሲሚላር ሸርተል ኦር ሃውሲንግ ዩኒትስ። እነዚህ ሰዎች የደም ወይንም የስጋ ዝምድና እንደ ፋሚሊ የላቸውም፣ ነገር ግን አንድ ላይ ይመገባሉ፣ አንድ ቤት ውስጥ ይኖራሉ፣ የጋራ የሆኑ ፍላጎቶች ያሏቸው፣ ግን የደምም ሆነ የትዳር ዝምድና የሌላቸው ሰዎች በአንድ ቤት ውስጥ ሲኖሩ ምን እንለዋለን? ሃውስሆልድ እንለዋለን ማለት ነው። ሃውስሆልድ ሜይ ኮምፕሮማይዝ other than one family. It consists of one or more than one non-related person or exclusively of non-related individuals. ስለዚህ በሃውስሆልድ ውስጥ አንድም ከዛም በላይ የሆኑ የደምም የትዳርም ዝምድና የሌላቸው ሰዎች አብረው ሊኖሩ ይችላሉ ማለት ነው በሃውስሆልድ ውስጥ። ሶ ፋሚሊ በሚሆንበት ጊዜ ግን ኖት ኤምብሬስ ሞር ዛን ዋን፣ ከአንድ ሃውስሆልድ በላይ ኤምብሬስ ማድረግ አይችልም ማለት ነው። ስለዚህ ቾይዝስ ኮንሰርንድ ቻይልድ ቤሪንግ፣ ኤዱኬሽን፣ ሄልዝ ኬር፣ ሊቪንግ ኢንጌጅመንት፣ ዲቪዥን ኦፍ ላበር፣ ሴቪንግ ኤንድ ኢቨን ሚግሬሽን አር ኦፍን ዲሳይድ አት ሃውስሆልድ ስኬል። ይሄ ሃውስሆልድ የምንለው ነገር እኚህን ሁሉ ይወስንልናል ማለት ነው። እነዚህን ሁሉም ይወስንልን ናቸው እና ቤዚክ ሃውስሆልድ ታይፕ የምንላቸው ደግሞ ሲንግል ፐርሰን ሃውስሆልድ የምንለው አለ። ሲንግል ፐርሰን ሃውስሆልድ የምንለው አንድ ሜምበር ብቻ፣ ይሄ ላጤ ምናምን እንደምንለው አንድ ፐርሰን ኮምፕሮማይዝ የሚደረገው አንድ ፐርሰን ነው ማለት ነው። ሲንግል ፐርሰን ነው። ኮምፕሮማይዝ ኦንሊ ዋን ሜምበር ማለት ነው። ካፕል ኦንሊ ሃውስሆልድ የምንለው ደግሞ ኮምፕሮማይዝ ሜሪድ ኦር ኤን ፓርትነርሺፕ ካፕል ኦንሊ። ይሄ ደግሞ ኮምፕሮማይዝ የሚያደርገው ሁለት የተጋቡ ሰዎችን ብቻ ነው ማለት ነው። ፓርትነርሺፕ ካፕል ናቸው። ሌላው ካፕል ዊዝ ቺልድረን ሃውስሆልድ የምንለው ደግሞ ያው የተጋቡ ሰዎች አሉ፣ ከዛ የነሱ ልጆች ብቻ። ሌላው ሲንግል ፓረንት ዊዝ ቺልድረን ሃውስሆልድ የምንለው ደግሞ አንድ ሲንግል የሆነ ፓረንት ማለትም አባትና እናት የለም ቤት ውስጥ፣ ወይ እናት አለ ወይ አባት አለ፣ እነሱ ኮምፕሮማይዝ ተደርገው ከልጆቻቸው ጋር ሲኖሩ እሱን ደግሞ ሲንግል ፓረንት ዊዝ ቺልድረን ሃውስሆልድ እንለዋለን ማለት ነው። ሌላ ኤክስቴንድድ ፋሚሊ ሃውስሆልድ የምንለው ሁሉንም ሜምበሮችን ከኒውክሊየር ፋሚሊ ውጭ የሆኑትንም ኮምፕሮማይዝ የሚያደርግ ነው ማለት ነው። ሶ ሌላው ደግሞ ነን ሪሌቲቭ ሃውስሆልድ የምንለው ደግሞ ቢያንስ አንድ ሜምበር ሪሌትድ ያልሆነ ሜምበር እዛ ቤት ውስጥ ካለ ነን ሪሌቲቭ ሃውስሆልድ እንለዋለን ማለት ነው። ሌላው ሃውስሆልድ composition refers to the description of households based on age, relation to the head number of marital pairs or nuclear family setholders. household composition refer የሚያደርገው ወይንም ደግሞ የሚገልጽልን ምንድነው በሃውስሆልድ ውስጥ based on age ወይንም ደግሞ በእድሜ የሚገልጽልን ያንን ሃውስሆልድ የሚያብራራልን በምንድነው? የመጀመሪያው በኤጅ ነው። ሁለተኛው ደግሞ ሪሌሽን ቱ ዘ ሄድ ነው። ያ ማለት የቤቱ መሪ ወይንም አስተዳዳሪ ጋር ባለው ግንኙነት ይገልጽልናል። ኦር ደግሞ ኒውክሊየር ፋሚሊ ኢት ሆልድስ ወይንም ደግሞ በውስጡ በሚይዘው ኒውክሊየር ፋሚሊ ዲፋይን የሚያደርግልንን ነገር ምን እንለዋለን? ሃውስሆልድ ኮምፖዚሽን እንለዋለን ማለት ነው። ሌላው configuration and size of households are connected to childbearing, education, healthcare, expenditure, urgencies and composition arrangements. እነዚህን ሁሉ ምን የሚያደርግ ነው? ኮኔክት የሚያደርግ ነው። ያ ማለት ምን ማለት ነው? የአንድ ፋሚሊ ሳይዝ ወይንም ደግሞ በዛ ቤተሰብ ውስጥ የሚኖረው የሰው ቁጥር ምንን ይወስንልናል? ሄልዝ ኬራችንን፣
ኤዱኬሽናችንን፣ ቻይልድ ቤሪንጋችንን እያንዳንዱን ነገር ይወስነዋል። ለምሳሌ አንድ ፋሚሊ ውስጥ 10 ልጅ አለ ብላችሁ አስቡ እና እነዛ ሰዎች ደግሞ ጥሩ ትምህርት ማስተማር የሚችሉት ሁለት ሰው ከሆነ ግን እዛ ጋር 10 ልጆች ካሉ ለ10 መድረስ ይችላሉ? አይችሉም። ስለዚህ የልጆቹ ኤዱኬሽን ምን ይላል? ይጎዳል። ስለዚህ ይሄ ፋሚሊ ኮንፊግሬሽን ወይንም ሳይዝ የምንለው ነገር በጣም ኮኔክሽን አለው ከኤዱኬሽን ጋር፣ ከሄልዝ ኬር ጋር፣ እያንዳንዱ ቤት ውስጥ ከሚደረጉ ነገሮች ጋር ምን አለው? ኮኔክሽን አለው። ስለዚህ ይሄ ነገር እየታሰበበት ነው መሆን ያለበት ማለት ነው። ሌላው እስቲ አዘ ወርልድ ዋይድ ወይንም ደግሞ እንደ ዓለም አቀፍ በምናይበት ጊዜ ሃውስሆልድ ሜምበሮች ወይንም ነምበሮቹ ከ2 እስከ 9% ናቸው ማለት ነው። ስለዚህ በአንድ ቤት ውስጥ ይኖራሉ ተብሎ የሚታሰበው ሬንጅ ከ2 እስከ 9% ነው በዓለም አቀፍ ደረጃ ማለት ነው። The minimum and maximum size range from less than 3 individuals per household in Europe and North America to greater than 5 individuals per household in Africa and Middle East. ስለዚህ በምንድነው ኖርዝ አሜሪካ እና ዩሮፕ ውስጥ ያሉ ሰዎች በቃ በአንድ ቤት ውስጥ የሚኖሩ ሰዎች 3 ነው ሊሆኑ የሚችሉት። በቃ ላይክ ሬንጁ እዛ ጋ ነው ማለት ነው። ነገር ግን አፍሪካ ጋር ስንመጣ አፍሪካ እና ደግሞ ሚድል ኢስት ላይ በምንሄድበት ጊዜ ደግሞ በአንድ ቤት ውስጥ 5 ሰዎች እና ከዛ በላይ የሆኑ ሰዎች ይኖራሉ ተብሎ ይታሰባል ማለት ነው። ሌላው ደግሞ እዚህ ጋር እንድታተኩሩ የሚፈለገው ፕሊስ ኖት ዛት ዘ ሳይዝ ኦፍ ሃውስሆልድ ካን ዲፍረንት ዊዝ ዘ ኮንዲሽን ኦፍ ፈርቲሊቲ፣ ሜሬጅ፣ ፐርማነንሲ ኤንድ ሞቢሊቲ፣ ሆም ሊቪንግ አሞንግ ያንግ ፒፕል፣ ኦኩፔሽን ፓተርን፣ ሎካል ካልቸር ኤንድ ኖርምስ ኤንድ ሚግሬሽን። ግን ማሰብ ያለባችሁ ነገር ከቤተሰብ ሃውስሆልድ ቁጥር ይለያያል። ቢኮዝ ኦፍ የሰዎቹ ፋይናንሻል አቅም ሊሆን ይችላል፣ ካልቸራቸው ሊሆን ይችላል። የሆነ ካልቸር ውስጥ በጣም ብዙ ልጅ መውለድ ምናምን እንደ ክብር ሊታይ ይችላል። ስለዚህ ባላቸው ሎካል ካልቸር ወይንም ኖርም ላይ ተመስርቶ በኢሚግሬሽን ላይ ተመስርቶ ባላቸው የኑሮ ሁኔታ ላይ ተመስርቶ ይሄ ሳይዝ ሊቀያየር ይችላል። ግን አሁን ከላይ ያወራ ነው ከ2 እስከ 9 ያለው አፍሪካ ውስጥ 5 ምናምን ያለው አዜ ጀነራል ነው። ይሄ ዲፈር ሊያደርግ ይችላል እንደ ቤቱ ወይንም ቤተሰቡ ኮንቴክስት ማለት ነው። ስለዚህ ይሄንን ኮንሲደር አድርጉ። ሌላው እዚች ጋር ያለችውን ሀሳብ ኢንሾርት ላስረዳችሁ። ብዙም ፈተና ላይ ፎከስድ የሚሆንበት ኤሪያ ነው ብዬ አላስብም፣ ግን ላስረዳችሁ። በጣም ኢንክሪዝ ሲያደርግ ሳይዝ ኦፍ ችልድረን ማለትም ከ5 ዓመት እስከ 14 ዓመት ያላቸው ውስጥ ያሉ ልጆች በቤት ውስጥ የሚበዙ ከሆነ ለዴቨሎፒንግ ካንትሪ ውስጥ ለሚኖሩ ሰዎች ኤክስትራ ሎድ ናቸው ወይንም ሸክም ናቸው። ለምን? እነዚህ ልጆች ስራ አይሰሩም፣ የሚያመጡት ኢንካም የለም፣ ኢንካም ጀነሬት አያደርጉም፣ ገንዘብ አያመጡም። ነገር ግን እነዚህ ልጆች ለማስተማር ኤክስትራ የሆነ ወጪ ነው የሚወጣው። ምን ይላል? Households with large family size in those countries are forced to pay more money for schools and teachers. አያችሁ፣ በጣም ብዙ ገንዘብ ለትምህርታቸውም ለአስተማሪዎቻቸውም መከፈል አለበት ማለት ነው ለእነዚህ ልጆች። and the purchase of educational materials እንደገና ደግሞ እነዚህ ልጆች የሚማሩት መቼ ዝም ብሎ አይደለም፣ ማቴሪያል ያስፈልጋቸዋል። this may influence the quality of education። ይሄ ደግሞ ምን ያመጣል? ኤዱኬሽን ኳሊቲ ላይ ችግር ያመጣል። ምክንያቱም ቤተሰብ ጥሩ ቦታ ከፍሎ የማስተማር ፐርፎርማንሱ እየቀነሰ ነው የሚመጣው። Countries with higher levels of birth are liable to higher levels of illiteracy among girls aged between 15-24 than those countries with intermediate birth rates. Spending more years in schooling delays the probability of children birth, enables smaller family sizes. እንግዲህ በእንደዚህ አይነት ካንትሪዎች ውስጥ ሴቶች ሶሎ አግብተው ነው የሚወልዱት ምናምን። ነገር ግን ልጆች ትምህርት ላይ የሚያሳልፉት ኤጅ እንዲጨምር የትምህርት ኳሊቲ እንዲጨምር ከተደረገ ግን ሴቶች የሚወልዱበት ጊዜ እየራቀ ነው የሚሄደው። ለምሳሌ አንድ ሴት አግብታ ለመውለድ ምናምን ትምህርት ላይ ከሆነች መጀመሪያ ትምህርቷን ትጨርስ ምናምን ይባላል አይደለ? ስለዚህ ተምራ እስክትጨርስ የምትወልድበት ጊዜ ይረዝማል። ስለዚህ ያ ደግሞ ፖፑሌሽናችንን ያደርግልናል፣ ዲክሪዝ ያደርግልናል። ስለዚህ ይሄ አስፈላጊ ነው ማለት ነው። ሌላው የተማሩ ሴቶች ደግሞ አቅማቸውን አይተው ስለሚወልዱ ምን ያደርጋሉ? ሚኒማይዝ ያደርጋሉ ማለት ነው። ፋሚሊ ሳይዛቸውን ሚኒማይዝ ያደርጋሉ። ስለዚህ በጣም ኤዱኬሽን ወሳኝ ነው ለሴቶች በዴቨሎፒንግ ካንትሪ ውስጥ ማለት ነው። ሌላው አሁን የምናየው ደግሞ መልቲ ጀነሬሽናል ስለምንለው ነገር ደግሞ እናያለን። መልቲ ጀነሬሽናል ማለት ነው ሃውስሆልድስ ቢሎንግ ቱ ሃውሲንግ ዩኒትስ ሃውሲንግ ኮ ሬዚደንስ ኦፍ ፋሚሊስ
ኦፍ 3 or more generation። ይሄ መልቲ ጀነሬሽናል የሚባለው ምንድን ነው? 3 ጀነሬሽኖች አንድ ላይ ሲኖሩ ማለት ነው። ያ ማለት ምን ማለት ነው? ሀያት አለ፣ ፓረንት አለ፣ ቻይልድ አለ። ስለዚህ እነዚህ ኮሬዚደንስ የሆኑ ፋሚሊዎች ወይንም 3 እና ከዛ በላይ የሆኑ ቅድመ አያትም ሊኖር ይችላል። 3 እና ከዛ በላይ የሆኑ ጀነሬሽኖች በአንድ ሀውስ ውስጥ በሚኖርበት ጊዜ ምን ይባላል? መልቲ ጀነሬሽናል ይባላል ማለት ነው። እና ያው ችልድረኖቹ እስከ 15 ዓመት ሊሆኑ ይችላሉ። ታላላቆቹ ደግሞ እስከ 60 ዓመታቸው ሊሆን ይችላል ማለት ነው። እነዚህ እንደዚህ ሰች ታይፕ ኦፍ ፋሚሊዎች ደግሞ በአፍሪካ ውስጥ 14%፣ ኤዥያ ውስጥ ደግሞ 13% ይገኛሉ ማለት ነው። ስላችሁ ይሄ መልቲ ጀነሬሽናል ምንለው ይሄ 3 ትውልድ አንድ ቤት ውስጥ የሚኖርበት ምናምን ፋሚሊ በብዛት ያለው የት ነው? አፍሪካ ውስጥ 14%፣ 13% ደግሞ ኤዥያ ውስጥ አለ። በዩኤስኤ እና በዩሮፕ ግን በጣም ሬር ነው፣ 2% ነው ያለው ማለት ነው። ስለዚህ ሌላው ከዚህ ጋር ተመሳሳይነት ያለው ስኪፕድ ጀነሬሽን ምንለው አለ ማለት ነው። ይሄ ደግሞ ምንድነው? ስኪፕ ጀነሬሽን የምንለው ደግሞ households refers to co-residence of elder grandparents with grandchildren, however not parents of grandchildren። እዚህ ጋር ደግሞ ሀያትና ልጆች አንድ ላይ የሚኖሩበትን ደግሞ ስኪፕድ ጀነሬሽን ነው የምንለው። መልቲ ጀነሬሽናል ሲሆን ግራንድ ፓረንትስ አሉ፣ ፓረንት አለ፣ ልጅ አለ። እዚህኛው ላይ ግን እናቱ የአባት የሉም። በቃ ይሄ የሀያት ልጅ የሚባል አለ ከሀያቱ ጋር የሚያድግ ግን እናትና አባቱ የሉም ማለት ነው። እሱ ምን እንለዋለን? ስኪፕድ ጀነሬሽን እንለዋለን ማለት ነው። ሌላው ሃውስሆልድ ኢንካም የምንለው ነው። ምን ማለት ነው ሃውስሆልድ ኢንካም የሚለውን ነገር እኔ ሃውስሆልድ ኢንካም ማለት household income consists of all earning, whether monetary or in kind, such goodም ሊሆን ይችላል service collected by households or their members annually or not frequent intervals. However, it excludes bonus gains and other irregular and typically one-time earnings. household income የሚባለው ቤተሰቡ ትልቁም ሊሆን ይችላል ትንሹም በጠቅላላ የሚያገኘው ገቢ ማለት ነው። ይሄ ግን ሲባል ቲፕ ወይም ቦነስ ምናምንን አይጨምርም ማለት ነው። ይሄ በሃውስሆልድ ኢንካም የምንለው ያ ነው። በአንድ ቤተሰብ ውስጥ የሚገኘው በእቃም ሊሆን ይችላል፣ በጥሬ ገንዘብም ሊሆን ይችላል የምናገኘውን ኢንካም ወይንም ደግሞ ገቢ ሃውስሆልድ ኢንካም እንለዋለን ማለት ነው። እስቲ ደግሞ ይሄ ኢንካም ዲስትሪቢዩሽንን ኦቨርኦል እንየው በዓለም ላይ ማለት ነው። እና ኢንካም ፍሮም ዌልዚ ካንትሪስ ኢመርጅስ ፍሮም 16% ኦፍ ፖፑሌሽን ኤንድ ካውንትስ ፎር 55% ኦፍ ወርልድ ቶታል። እና እነዚህ በጣም ሀብታም የሚባሉ ሀገራቶች ውስጥ 16% ፖፑሌሽኑ ካውንት ያደርጋል፣ ኢመርጅ ያደርጋል ኢንካም። ከዛ ደግሞ 55% የወርልድ ቶታልን ይሸፍናል፣ 55% ማለት ነው። በዲቨሎፒንግ ካንትሪ ውስጥ ግን 72% ካውንት አለ። ግን ይሄ ብዛቱ ማለት ነው የሰው ብዛት በጣም ብዙ ነው። ግን ኮንትሪቢዩት የሚያደርገው ለግሎባል ቶታል 1% ነው፣ አፍሪካ ማለት ነው። ኖርዝ አሜሪካ ኤንድ ዩሮፕ ዩኒየን አር አባውት 16 and 11 ታይም ግሬተር ዛን ዛት ኦፍ ኤስኤ respectively. Nevertheless, the price capital income in developing countries increase faster than the more developing countries. እና ይሄ ኢንካም ፐር ካፒታላችን የኛ በጣም ፈጣን ነው ከነዛኞቹ በበለጠ ማለት ነው። ስለዚህ ሎወር የሆነ ኢኮኖሚ ግሮዝ ሬት በሚኖርበት ጊዜ የስራ አጥነት ይፈጠራል እና የሰዎች ኢኮኖሚ ላይ ከፍተኛ የሆነ ችግር ያመጣል ማለት ነው። ለምሳሌ ኮቪድ-19 ፓንደሚክ የተፈጠረ ጊዜ አለ አይደለ? እና ዴቨሎፒንግ ካንትሪ ላይ ያሉ ሰዎችን በጣም ምን አድርጓል ማለት ነው? ከፍተኛ የሆነ ተጽዕኖ አድርጓል ማለት ነው። የዛሬውን ቪዲዮ እዚህ ላይ እናቆምና ቀጣይ ከሬት ኦፍ ፖፑሌሽን ኤንድ ኢኮኖሚክ ግሮዝ ላይ በደንብ መረዳት ያለባችሁ ፓርት ስለሆነ ከዛ ነው የምንጀምረው። እንዲሰራላችሁ የምትፈልጉት ሌላ ቪዲዮ ካለ ለምሳሌ ኩዊዝ፣ ኩዌሽን፣ ጥያቄ ኤኒቲንግ በኮመንት አሳውቁኝ። ሰብስክራይብ አድርጉ። እስካሁን አብራችሁ ስለነበራችሁ ቴንኪዩ።